ጉድ ባሌን ከገዛ ልጄ ጋር አልጋ ላይ ያስኩት በስመ አብ ሎቱ ስባት ይሄው አብረን ጉድ እናያለን በመድኃኒዓለም ራቼ በጣም ብዙ ሰው አዝሮባል በማን ምክንያት ነፍሷን ይማርና በታችን በቀነኒ ምክንያት ይሄ ቅርናት ከሚል ሽቶና ዶድራንት ተፈጥሮ የቀየራችሁ ጣራናችሁ ይሻለናል በኢየሱስም ብስናት ይያላችሁ It is still all eyes on Kenani Adugna. The young Ethiopian woman tragically lost her life on March 9th after falling from the 3rd floor of her apartment in Addis Ababa. ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ አማን ነው አለን ክብር ይስፋ በዛሬው ቪዲዮቻችን አርቲስት አንዷለም ጎሳ ለቀነኒ ቤተሰቦች ካሳ ሊከፍል ነው እየተባለ ነው እሱም ቪዲዮ አሳያችኋለሁ ዲያቆን ዳንኤል ክብረት ስለ ኢቢኤስዋ ብርቱካን ተመስገን ያለው ነገር አለ እሱንም ቪዲዮ አሳያችኋለሁ ሌሎችም አዝናኝ አስተማሪ ቪዲዮዎች እንደተጠበቁ ናቸው ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ እንደተለመደው ፋሚሊ ይህን ቪዲዮ ላይክ አድርገን እንጀምራለን ወደ ቪዲዮ ጉድ ባሌን ከገዛ ልጄ ጋር አልጋ ላይ ያስኩት በስመ አብ ሎቱ ስባት ይሄው አብረን ጉድ እናያለን በመድኃኒዓለም የት እየደረስን ያለ ነው ምን አይነት ጉድ እስቲ አብረን እንስማው ሰላም ፍኖትዬ የጓደኛዬን ታሪክ ነው የምነግርሽ ጓደኛዬ በልጅነቷ አግብታ ሴት ልጅ ወልዳለች ከዛም ከባለቤቷ ጋር ተፋታ ልጇን ለወላጆቿ ሰጥታ ከክፍለ ሀገር ወደ አዲስ አበባ መጣች ከረጅም ጊዜ በኋላ ሌላ ባል አግብታ 2 ልጆች ወለደች ኑሯ በጣም አሪፍ ነው እና ክፍለ ሀገር ያለችው ልጇን ማምጣት ፈልጋ ለባለቤቷ ስትጠይቀው እሺ አምጫት ያንቺ ልጅ ማለት ለኔም ልጄ ናት አላት በጣም ደስ ብሏት ልጇን አመጣቻት አብራቸው መኖር ጀመረች በጣም ደስ የሚል አባትና ልጅ ሆኑ መቀራረባቸው በጣም ያስደስታት ነበር የሆነ ቀን ከስራ ሆዷን አሟት ጓደኛዬ ወደ ቤት ስትመለስ ልጇና ባለቤቷ አልጋ ላይ ተኝተው መጥፎ ነገር ሲያደርጉ በአይኗ አየቻቸው ወዲያውኑ ተመልሳ ወደ ስራ ሄደች ማታ ስትመለስ እንደድሯቸው አባዬ ልጅ እየተባባሉ ጠበቋት የመጀመሪያቸው እንዳልሆነም በዛ ተረዳችና ምን ላድርግ ብላ ጠይቃኝ ጨንቆይ ነው ምን ታድርግ ፍኖትዬ ልጇ ገና 16 ዓመቷ ነው እባክሽ ፍኖትዬ መልሽልኝ ጓደኛዬ አንቺ ምክር ነው እየጠበቀች ያለችው ምን እኔ ምክር መጠበቅ ያስፈልጋል እዚህ ጋር ምን አይነት ጉድ ነው ምን አይነት ላይፍ what is this motherfucker pedophile በመጀመሪያ ደረጃ ታንቆ መፈታት ነው ያለበት ተዋርዶ ማለት ነው ሲከተል መክሰስ መብት አላት አንደኛ በትዳሩ ላይ ማቅጧል ሁለተኛ እቺን ህፃን ልጅ አንደሬጅ ልጅ ነው ያባለቀ ያለው ልጅቷ ህፃኗ ልጅ ተገዳ ቢሆንስ እያስፈራራት ቢሆንስ ወይንም እያታለላት ቢሆንስ በመጀመሪያ ደረጃ የስነ ልቦና ህክምና ራሱ ያስፈልጋታል በሃይማኖትም ጸበል ያስፈልጋታል በእኔ ሃይማኖት ማለት ነው በመጀመሪያ ደረጃ እዚህ ጋር ያላችሁ ሰዎች ጉድ እያላችሁ ለህዝብ አድርሱልኝ በቃ አቅሜ በላይ ሆኗል እቺ ሴት ምክር ተሻለች ትዳሬን አልፈታም ልጆቼ ሊበተኑ ነው የሚለውን ነገር ከጭንቅላትሽ ነገ ተነስቶ የራሱ ልጆች አለመድፈሩን ምን ማረጋገጫ አለሽ at the end of the day this girl is his daughter አምጫት ያንቺ ልጅ ማለት የኔ ልጅ ናት ብሎ አፈቂቤ አፈጮማ ከመጣሽ በኋላ መጫወቻ አደረጋት እንዴት በሀገሬ እንዴት ነው አልገባኝም አንደሬጅ እንደፈለጉ ማድረግ ይችላል እንዴ መድፈራን በለው እሺ this is not rape እሺ ተስማምታ ተቃቅፋ ተኝታን ያገኘሻት እሺ this is pedophilia ግድያን ተካሄደብሽ በልጅነትሽ የወለድሻት ልጅሽን አበላሽቶ ባለየው እንዳገረድ stupid እንደው ቺቲንግ ግን እየደገፍኩ አይደለም እንደው መባለጉና መወስለቱ ካስፈለገ ወጣ አይባልም እንዴ ትዳር ላይ መባገጥን ደግፌ አይደለም በትዳር መባገጥ ራሱ አንገቱን አንቀሽ መክሰስ አለብሽ ከዛ በኋላ ለልጆችሽ child support እያደረገ ይሄን ባለቂ ከቤት ሻውጣሽ አርቀሽ ጣዩ በህይወት ዘመኔ እንደዚህ ቆሻሻ ደግሞ አትገጠመኝም ጭራሽ በገዛ አልጋዋ ላይ ልጇን ያንከባለለ ይጠብቃታል ጉድ በል ያገሬ ሰው እንዴ ምን ትመክሩኛላችሁ ምንም ያስበይ ይሄ እኮ ምክር አይፈልግም እንደው ዘለሽ ላይ ወለ እንደዚህ እንደ አነር እንደዚህ እንደ ምንድነው እንደ ነብር እንዲ ጉሮሮና ለማነቀሽ ወዲያው አንጀትሽ ተቃጥሎ ምን አይነት ጎበዘና ምን አይነት ብርቱ ሴት እንደሆነሽ አላውቅም ከዛ ወጣ አርገሽ ሄደሽ ማታ ደግሞ ስትመጪ አባዬ ልጄ እውነት አባዬ ልጄ ልጅቷን ብትሆን ቅጣትም ያስፈልጋታል ከቅጣቱም ጎን ለጎን ደግሞ እንዳልኩሽ ነው በጣም ከባድ ነው እግዚአብሔር አምላክ ሀገራችንን ተመልከታት ምን አይነት ዘመን ላይ ነው ጣለን
እንዴ በርግጥ ምናልባት የእናትና የአባት ፍቅር ሳታይ ስላደገች የኔ ቆንጆ የኔ ምናምን እያለ ያታለለ የሆነውን ነገር እየገዛ ከርሜላ ማስቲካ አታሏትም ነው ብያስባለሁ። በጣም ከባድ በጣም ወንጀል ነውር ፍረዱ እግዚአብሔር ይፈርደዋል እናንተም ፍረዱ። ልጅቷም እሱን በደንብ ተደርገው መጠየቅ አለባቸው። ይሄ ሰውዬ ለህግ ይቅረብ። ምንም ምን ትመክሩኛላችሁ ብሎ እዚህ ጋር ለመምጣት ለህግ ይቅረብ። በቃ ለህግ ይቅረብ የምትሉ ሁላችሁም እዚህ ጋር መጣችሁ ድምጽ ሆኑልኝ። ለዚች ሴት ድምጽ ሆኗት። ህግ ፈርዶ ልጆቹን በውጪ ሆኖ እየረዳ አላቅም እስርም ከገጠመው አላቅም ብዙ ህጉን ጠልቅ ያላቅም ግን ልጆቹን እየረዳ ከህይወቷ ሙልጭ ብሎ መውጣት ነው ያለበት። ልጅቷ ብዙ ነገር ያስፈልጋታል። እንግዲህ በውስጥ አዋሩኝ እየተማከረም እና ከሄደው ነገር ይሆናል። በጣም አዝኛለሁ። በጣም ያማል። This is really crazy. Out of control. ሰው እንስሳ ባለጌ ለማን ነው የምሳሌ የሚሆነው? ያው አብዛኛውን ነገር እሷ ተናግሯለች። ግን ቅርብ ጊዜ የሆነ ቪዲዮ አይቻለሁ ውጭ ሀገር ላይ ነው እናትና ልጇን አስቡት። እሱ ሚስት አለው የሚስቱን እናትና ሚስቱን አስረግዟል እና እኩል ቁጭ ብለው ቪዲዮ ይቀርጻሉ ወዳቸውን እያሹ። ምናልባት ይሄ ሰውዬ አይቶት የሆነ ቪዲዮ እና እንዳለችው መታሰር አለበት ግድ ነው መከሰስ አለበት። አብዛኞቹ ደግሞ ማሚዎች ለልጄ ስል መፋታት የለብኝም እያላችሁ ብዙ ነገር ትችላላችሁ። ግን እንደዚህ አይነት ትዳር አይጠቅማችሁ ነው። እንዴት ነክ? እንዴት ነሽ? አለው። አይ እኔ የሰማሁት ምንድነው ሲል የነበረው አንድ ከብት ካሳ እንሰጣለን በኦሮምኛ ምንድነው የሚሰጠው ካሳ ነው ምናምን ብቻ ሲል ባሏ ካልገደላት ነው ካሳ ይሰጣል። እንዴ ነው ካሳ የሚሰጠው? አልገደላትም አይደል? ለምን ነው ካሳ የሚሰጠው? ካልገደለ እውነት ነው ያ። ስለዚህ ገሏል ብሎ እየመሰከረ ነው ያለው። ከገደለ ደግሞ ፍርድ ያስፈልገዋል። ይሄን እውነታ ለመሸፈን መደረግ የለበትም። ይሄ ሁሉ መንገድ መሄድ አይስፈልግም። ካሳ የሚከፈለው ለምንድን ነው? ለምሳሌ አንድ አሽከርካሪ መንገድ ላይ አንድ ሰውን ይገጫል ያው አካል ጉዳት ያደርስበታል። ከዛ ትራፊክ ይመጣል ምናምን ነገሩ በህግ ይያዛል። ከዛ በኋላ ምንድነው የሚደረገው? ያ ሹፌር ይሄድና በሽማግሌ ምናምን ነገሩን ይጨርሳል፣ ያሳክመዋል፣ በግ ይገዛል፣ ይንከባከበዋል እና ደግሞ ገንዘብ ይሰጣል፣ ካሳ ይከፍላል ማለት ነው። እና በሽማግሌ ምናምን የሚጨርስ ነገር አለ። ያለ ምንድነው? ወንጀል ስለሰራ ነው። ካሳ የሚከፈለውም ደግሞ ወንጀል ስትሰሩ ነው። ባይዘዌ አንዳንድ ሰዎች አላችሁ ነገሩን እምታብኳኩት። በቃ ህግ ይዞታል፣ ህግ ይጨርሰው። ልጁም አድርጎት ከሆነ ህግ ይፍረደው፣ አለቀ። ለተመልካቾች እዚህ ጋር የምነግራችሁ ነገር እኔ የየትኛውን ፖለቲካ ደጋፊ አይደለሁም፣ የየትኛውን ብሔር ደጋፊ አይደለሁም። እዚህ ጋር እየመጣችሁ ኮሜንት ላይ ማን የከፈለ ማን ነው እንዲያደረገ የምንዘርነ ምናምን አስፈላጊ አይደለም። እኔ እንዲህ አይነት አመለካከት ያለኝ ሰው አይደለሁም። ስለዚህ እባካችሁ የኔን ቪዲዮ አለማየት ትችላላችሁ። ሰብስክራይብ ማርጋችሁ ከወደ የምታዩኝ በቃ አታርጉኝ፣ አንሰብስክራይብ በሉኝና ውጡ፣ አለቀ። እኔ የዘርና የሃይማኖት የጎሳ ምናምን ነገር አይመቸኝም። ፍትህ ለሚያስፈልገው ሰው ብቻ ድምጽ ሆናለሁ፣ አለቀ። ራቼ በጣም ብዙ ሰው አዝኖባል። በማን ምክንያት? ነፍሷን ይማርና በእህታችን በቀነኒ ምክንያት። በግሌ በዚህ በሶሻል ሚዲያው ማለትም በቲክቶክ ላይ በመልካም ነገር ፈምሰዋል ብዬ ከማምናቸው ጥቂት ግለሰቦችና ከማከብራቸው ጥቂት ግለሰቦች መካከል አንተ አንዱ ነህ። ይሄንን አስቀድሜ መናገር ፈልጋለሁ። ነገር ግን ነፍሷን ይማርና ከእህታችን ከቀነኒ ሞት ጋር በተገናኘ ራቼ አንተ ላይ ካዘኑ በጣም ብዙ ወዳጆች መካከል አንዱ ነኝ። በምን ምክንያት ካልክ በደንብ አዳምጠኝ። ነፍሷን ይማርና ከእህታችን ከቀነኒ ሞት ጋር በተገናኘ ቀነኒን በብሔሯ ማያቋት፣ ቀነኒን በሃይማኖቷ ማያቋት፣ ጀስት በሰዋዊነት ብዙ ኢትዮጵያውያን ፍትህ ብለው ለዚች ልጅ ጠይቀዋል። ከዚህ አንፃር አንተን የታዘብን በሁለት ዋና ምክንያቶች ነው። የመጀመሪያው እንደ አንድ የኦሮሞ ቲክታከር፣ ሁለት በዋነኝነት ደግሞ ከቀነኒ ጋር ትቀራረባለህ፣ አብረ በልተሃል፣ አብረ ብዙ ነገር አሳልፈሃል፣ በጣም ትተዋወቃላችሁ እና እንዴት በዚህ ልክ የምትቀርባት የምታቃት አብረ የበላ አብረ የጠጣት ጓደኛ ኦር የምታቃት ቀነኒ በዚህ መንገድ በጣም በሚያሳዝን ሁኔታ ህይወቷ አልፎ
ጭራሽ ማያቋት ኢትዮጵያውያን ማለት ነው በዘርም በሃይማኖትም ማይገናኙት በሰባዊነት አዝነው ፍትህ እየጠየቁላት እንዴት አንተ አንድ ቪዲዮ በራሴ ቲክቶክ ፕላትፎርም ላይ ወጥተ ፍትህ ብለ አንድ ቪዲዮ ለዚች ለእህት በግፍ ለተገደለችው አብረ በልታል አብረ ጠጥታል ለሷ እንዴት ፍትህ ብለ አንድ ቪዲዮ መስራት ከበደ ነው እና ከብራለን እንወዳለን ግን ይሄን ጥያቄ እንጠይቃለን የብሔር ጉዳይ ነው እንኳን እንዳንል ልጅቱ እኮ ኦሮሞ ነች እንደነዚህ አይነት ፎቶዎች እንኳን ወጥተው እንዴት ነው ያላዘናችሁላት እንዴት ነው ቢያንስ ፍትህ ያልጠየቃችሁላት ስለዚህ ትልቅ ስህተት ነው የሰራው ዝም አትበል ውጣና ለእህት ቢያንስ እኮ ፍትህ እንኳን ለማለት ብትፈራ የተሰማን ሐዘን ግለጽላት አብረ በልታል አብረ ጠጥታል አያምጣውና በተቃራኒ ቢሆን ኖሮ አንተ በሷ ቦታ እሷ ባንተ ቦታ ብትሆኑ እንድች ብለ እንዳትጠራጠር እቺ ልጅ ላንተ ወጣ ድምጽ እንደምትጮህልህ ማለት ነው ስለዚህ እዚህ ጋር ሳምበዲ ይቀየመኛል አይቀየመኝም ሳይሆን እዚህ ጋር ወጣት የሆነች ተስፋ ያላት ለዛውም ከሞተች በኋላ የወጡ አንዳንድ ፎቶዎችን ስንመለከት በዚህ ልክ ተሰቃይታ የሞተች አንድ ምስኪን ነፍሳለች ፈጣሪን አይተ ድምጹ ናት ነው በጣም ስለማከብር ነው ይሄን ጥያቄ የምጠይቀ ወተ ለዚች ለምስኪኗ እህት ፍትህ ጠይቅ ይሄን ቪዲዮ ለሱ ሜንሽን ሼር ያደረጋችሁ አድርሱለት በመጨረሻም ግን ከእህታችን ከቀነኒ ሞት ጋር በተገናኘ አንድ ጀግና ኦሮሞ አይቻሉ በሱ ቪዲዮ ሰናበታችኋለሁ አመሰግናለሁ ተመልከቱት ይሄ ኦሮሞ እንትና ኦሮሞ አማራ no this is about women this is about men this is about humanity this is about justice they have nothing to do with ኦሮሞ ከኦሮሞ ጋር ምንም ነገር የሚያመጣ ነገር የለውም ይሄ this have nothing to do with ኦሮሞ የኦሮሞ ስም ኦሮሞ always መጥፎ ያመጣውን እናወጣዋለን we don't hide our dirty የኛን ቆሻሻ አንደብቅም እናወራለን ሐቅ ነው የኦሮሞ ሴት ናት ለማን ነው የምደብቀው Who am I hiding for? Come on. Say it not. Come on. She's my wife. She can be my wife. What am I? Your feature is. Your little feature is. Mistakes. Lijoches. Ehtes. What are you guys talking about? Hakku laman annawara. Ehe sila oromo aralla. Ehe sila unat no. Ehe sila si. What is እኔ ጥያቄ አለኝ ለወንዶች አንድ ጥያቄ ብቻ ነው የኦሮሞ ወንዶች ጥያቄ አለኝ አንድ ጥያቄ ብቻ ኦሮሞ ወንድ መሆኑ እኮ ለሴቶች እኮ ቦዲጋርድና ሴፍ ጋርድ እንድትሆን እንጂ እንድትደብቃለን ቴንክ ዩ ብራዘር እኔ በቃ ለመናገር ያሰብኩትን ነገር ነው የተናገረውና ሰውነት ይቀድማል ዘር ሃይማኖት ፖለቲካ የምታስቀድሙ ሰዎች ምድር ላይ አንዴ ነው የምትኖሩት አንዴ ትኖራላችሁ ከዛ ትሞታላችሁ አለቀ ግን በዘር በሃይማኖት በፖለቲካ እየተከፋፈላችሁ የሰውን ሀቅ ፍትህ እንዳያገኙ የምታደርጉ ሰዎች በእውነት እግዚአብሔር ይቅር ይበላችሁ በጣም ታሳፈራላችሁ ቀነኒን እኔ ከዚህ በፊት አይቻት አላቅም ቲክታክ ላይም አይቻት አላቅም የሞተች ጊዜ ቪዲዮ ሳይ መጣችልኝ ከዛ በኋላ ተደጋጋሚ ሳይ የሞተችበት መንገድ ፌር አይደለም እና እውነቱ መታወቅ ስላለበት በቃ ቪዲዮ ተደጋጋሚ መስራት ጀመርኩ ማለት ነው ራቼ ደግሞ ከሷ ጋር ቪዲዮ ሰርቷል ከባልየው ጋር ቪዲዮ ሰርቷል ከሞተች በኋላ ግን ምንም ስለሷ አላለም እና ይሄ ነው ያስወቀሰው ነገር ቢያንስ እንኳን እንደሚተዋወቅ ሰው በመሞቷ ፍትህ እንደሚያስፈልጋት እውነቱ እንዲታወቅ ቪዲዮ መስራት ነበረበትና ይሄ ነበር ያስወቀሰው እና ጉዳዩም ዓለም አቀፍ ነገር ሆኖ ዜና እየተሰራበት ነው እሱን ላሳያችሁ It is still all eyes on Keneni Adugna. The young Ethiopian woman tragically lost her life on March 9th after falling from the 3rd floor of her apartment in Addis Ababa. At the time, she was with her boyfriend, who has since been arrested as a suspect in her death. In the days following her passing, disturbing claims have surfaced on social media, alleging that Keneni was a victim of repeated domestic abuse. A photo showing a scar on her face has circulated widely, prompting renewed public outrage and grief. Her story has become a heartbreaking symbol of the silent suffering endured by so many women. Cases like Keneni's are tragically common in the world we live in, but most never make it to the media or the center of public attention. And when they do, it is often because the perpetrator holds power, fame, or influence.
When these stories break into the headlines, the system reacts, not to protect the victim, but to preserve itself. Rooted in patriarchy, it rallies its forces to excuse, normalize, and downplay abuse. There's a saying, patriarchy is like a man keeping his boot on a woman's neck. In Kaneni's case, we are witnessing how society, the justice system, and entrenched gender inequality all work together to keep that boot firmly in place. But even in this darkness, there is light. Kaneni's death has sparked a growing movement. Women are rising, sharing their stories, supporting one another, and demanding justice, not just for her, but for all victims of femicide and abuse. The pain is real, but so is the power of collective voice. We may not be able to change the world in a day, but we can change something. Speak up for Kaneni. Speak up against femicide. Demand justice. Demand change. Justice for Kaneni is justice for us all. ያው በሁሉም ትብብር እንግዲህ ጉዳዩ ዓለም አቀፍ ሆኗል ማለት ነው። በጣም ደስ ይላል። ከዚህ ዜና ችግሩ ምንድነው? ከ3ኛ ፎቅ ላይ ነው ራሷን ጣለች ያለው ግን ከ5ኛ ፎቅ ነው። ያው በጣም ደስ ይላል። ብዙ ሰዎች መንገድ ዘግቶ አውርድም ያለው ባለስልጣንና የትራፊኮቹ ግብግብ መጨረሻው ምን ሆነ ብላችሁ ጠይቃችሁኛል። በስራው ከነበሩ የተለያዩ ምንጮች ባገኙት መረጃ መኪናው የጠቅላይ ሚኒስትር ጽፈት ቤት ቢሆንም መኪናውን የያዘው ግን የሴት ባለስልጣን ባለመሆኑ ተረጋግጧል። በተጨማሪም ትራፊኮቹ ተይዘው ለምርመራ ወደ ጣቢያ መወሰዳቸውም ተገልጿል። የኛ ሀገር እኮ በጣም ነው የሚያስቀው። በቃ ይሄ ሰውዬ አንድ ጊዜ ክፈት አሉት አይደለ? መስኮቱን ዝቅ አርጎ እንደዚህ ባለስልጣን ነኝ ቢላቸው እኮ ይሁሉም ግርግር አይፈጠርም። ግን ትራፊኮቹ ታስሯሉ ማለት ነው። ይሄ ፌር አይደለም። ይሄ ቅርናት ከሚል ሽቶና ዶድራንት ተፈጥሮ የቀየራችሁ ጣራናችሁ ይሻለናል። በኢየሱስም ብስናት እያላችሁ እኛስ እሺ ስናልፍ ሸታተን 3 ቀን ወደ ላይ ወርታች አፈነን። እናንተ እንዴት ነው ላያችሁ ላይ የሚቆይላችሁ እንዴ? ብብት እኮ በቀሎም ያርገው አለመታጠብ ግዴታ ሰው ጥሩ ሸቷልና እኔም ልሽታት ተብሎ እንደማይሆን ነገር አይደረግም እንዴ? 50 ብር ሰንደል ያለ ሰው ይወጣል። በዛ ላይ ከሽታ ጋር ተደባልቆ አስቡት። ህዝብ መፍጀት ነው ይሄ። እግዚአብሔርን አቁሙ። በቃ አትቀቡ። አንደኛችሁ ታጠቡ። ካልታጠባችሁ ተውት። የተፈጥሮ ግማታችሁ ይሻለናል እንዴ? ከ3 ክንድ ይሸታል እኮ። በኢየሱስም አቁሙ። የአይገር ተጠቃሚዎች እንደዚህ ናቸው። ይሄንን ታሪኬን መደበቅ አለብኝ ወይስ መናገር ይኖርብኝ ግራ ገብቶኛል። ፈተናና መከራ አይን አውጥቶ ጥርስ አግጥጦ ሲመጣ እንዲህ ነው። የሚያልፍ ይሆን ብዬ አስባለሁ። ነገሩ እንዲህ ነው። በ17 ዓመቴ ከክፍለ ሀገር ወደ አዲስ አበባ በትምህርት ሰበብ ወንድሜ ጋር በመጣም የመመዝገቢያ ጊዜው ስላለፈ እንዲሁ ከመቀመጥ በማሰብ በዛው ሰፈር ባለ አንድ ምግብ ቤት ተቀጥሬ ቀን እየሰራው ማታ ላይ ደግሞ ወንድሜን አገለግል ጀመር። ቀናትን ሲተኩ እኔም ካሰሬ ወንድም ፍቅር ያዘኝ። እሱ ግን አያውቅም። ስራዬን ብጨርስ እንኳን እሱን ለማየት ስል ተጨማሪ ስራ ሰራ ነበር። ምን ይሄ ብቻ በየደቂቃው እሱን ለማየት እንዲመቸኝ የስልኬ ባትሪ አለቀም አላለቀ እሱ የሚቀመጥበት ቦታ ቻርጅ ሰካ ነበር። ይሄኔ እኔ በሌለውበት ስልኬን አንስቶ ወደ ራሱ ስልክ በመደወል ቁጥሬን ወሰደው። በቀጣይ ቀን ቴክስት አድርጎልኝ ማውራት ጀመር። የጦፈ ፍቅር ውስጥ ገባን። ከስራ ሰዓት ውጪ እየተገናኘን ማምሸት ጀመር። የአንዷ ቀን ምሽት ግን ወደ ቤት አልተመለስንም። አብረን አደርን። በነጋታው ከቤት ውጪ ማደሬ ያሳሰበው ወንድሜ አሰሬ ጋር ቢደውልም እኔ ጋር አላደረችም የሚል ምላሽ ተሰጠው። ማታ የተፈጠረው የመጀመሪያዬ ስለነበር ወደ ስራም ወደ ቤትም ሳልሄድ ቀረው። ኋላ ግን እኔን ፍለጋ ሲወጣ ከወንድ ጋር ሄዳለች የሚል ወሬ ይሰማና ለእናቴና ለመላ ዘመዶቼ ነግሯቸው የራሷ ጉዳይ ብሎ ተወኝ። ፍቅረኛዬም በእኔ ምክንያት ከእህቱ ጋር ተጣልቶ ስራውን ለቆ ወደ ክፍለ ሀገር ሄደ። እስከዛች ጊዜ ድረስ ነገሮች መልካም ነበሩ። እዚሁ አዲስ አበባ ጓደኛዬ ጋር አርፌ የፍቅረኛዬን ወደ እኔ ነይ የሚል ጥሪ ብጠባበቅም እሱ የውሃ ሽታ ሆነብኝ። በቀናቶች ማለፍ መሃል አሞኝ ስመረመር ነፍሰ ጡር እንደሆንኩ ተነገረኝ። በጣም ደነገጥኩ። ጓደኛዬም ቤተሰቦችሽ ጋር ሄደሽ ውለጂ ብላኝ ከቤቷ ብትሸኘኝም በወጉ መሰረት በክብር ስላላረገዝኩ የቤተሰቦቼን አይን ማየት ፈራሁና ለሌላ የህይወት ውጣ ውረድ ወደ አዳማ አመራው። እዛም ደርሼ መናኸሪያ ላይ በተቀመጥኩበት አንዱ መጣና ስራ መስራት ትፈልጊያለሽ ብሎ ሲጠይቀኝ 6 ወር የሞላው ጽንሴን ሸፍኜ ተስማማሁና አንዲት ሴትዮ ጋር እንጀራ ጋገራ ተቀጥሬ ብሰራም ከ2 ወራት በኋላ
አሰናበተችኝ። ግራ ቢገባኝ የሩቅ ዘመዶቼ ጋር ሄጄ ወለድኩ። በሳምንቱ ፍቅረኛዬ ሲደውልልኝ ሁኔታውን ነገርኩት። ደስም ቅርም አላለውም ነበር። የጠፋው ታስሮ ስለነበር እንደሆነ ነግሮኝ ገንዘብ ላከልኝና የተወሰነ ጊዜ እዛው እንደሆነ ነግሮኝ ስልኩ ተዘጋ። 3 ወራት ተቆጠሩ። ቢጨንቀኝ ዘመዶቼን አመስግኜ እሱ ጋር እንደምሄድ ነግሬያቸው ከቤት ወጣው። ዳግም ደወልኩለት። እየመጣው እንደሆነም ስነግረው ማን ያለሽ ሲመቸኝ እኔው ራሴ ደውልልሻለሁ በማለት የቁጣ መዓት አወረደብኝ። እኔ ሞኛም ተስፋ በማድረግ እየጠበቅኩት አዳማ ጓደኞቼ ጋር አረፍኩ። ትንሽ ቆይቶ ደወለልኝ። አነሳውት። የሴት ድምጽ ነው። ይባሱኑ የፍቅረኛዬ ስልክ ላይ በተደጋጋሚ የምትደውይው ማነሽ? እሱን ስጠይቀው አላቃትም ይለኛል አለችኝ። ደረቅ የቀረው ጆሮዬ የሰማውን ማመን አልፈለኩም። ስልኩን ዘጋሁት። ተረጋግቼ ደወልኩላትና ስለ ሁኔታው በሰፊው አወራን። የሚገርመው ከተዋወቁ አመት እንደሆናቸው ወደ ውጭ ሀገርም ለመሄድ ፕሮሰስ ላይ እንደሆነችና እሱ እንደሚልካት ነገረችኝ። ቀጥላም እነሱ ወዳሉበት ወላይታ ሶዶ እንድመጣ ስትጠይቀኝ ሰላምነታ እሱ ሳይሰማ በሚስጥር ልጄን ይዤ ወላይታ ሶዶ ደረስኩ። እሷው ተቀበለችኝና ፍቅረኛችን ጋር ደወለች። ያለበትን ሲነግራት ስንከንፍ ሄድን። ተገናኘን። አይኖቹ ድመት እንዳየ አይጥ ተቆለጨለጩ። የሚገባበት መሸሸጊያ ጉድጓድ ፈለገ። ጥሎን ሄደ። ከስንት ጉዝጎታ በኋላ ለማውራት ተስማማና መጣ። የሚገርመው አይኑን በጨው አጥቦ ልጁን እንድትወልጂ ሳልፈቅድ ስለወለድሽ የማሳደግ ግዴታ የለብኝም፣ ከፈለግሽ ቤተሰቦቼ ጋር አስቀምጪ ያሳድጉልሻል ሲለኝ ተረበሽኩ። ራሴንም ለማጥፋት ፈለኩ። ሆኖም ግን ለልጄ ስል ተውኩት። በነጋታው ልጄን ይዤው ወደ አዳማ ተመለስኩና ያኔ ነፍሰ ጡር ሆኜ ያስቀጠረኝ ደላላ ጋር ሄጄ እንጀራ ጋገራ አስቀጠረኝ። ልጄን አዝዬ ለ1 ዓመት ከ7 ወር ከሰራው በኋላ ልጄ መራመድ ስለጀመረ መኪና ከሚበላብኝ ብዬ በማሰብ የአባቱ ቤተሰቦች ጋር አስቀምጬው ወደ አዳማ የበፊቱ ደላላ ጋር እንዲያስቀጥረኝ መጣው። ሌላኛው አስከፊ የህይወት ምዕራፍም እንደገና ተጀመረ። ከጡቴ የሚወጣው ወተት ቀጣሪዎችን አላስደሰተም። የሚፈልገኝ ያጣው። በዛ ላይ ህመሙ በጣም ከባድ ነበር። የሆቴል መስተንግዶ መግባት ባልፈልግም ተስማማው። ጸጉሬን እንዲሁም ሜካፕ እንድሰራ ካደረገኝ በኋላ ቀጣሪ ከአዳማ ትንሽ ወጣ ወደምትል ከተማ ወሰደችኝ። ሲመሽ 12 ሰዓት ሲል ደረስ። ማረፊያዬን አሳየችኝ። በውስጡ 20 የሚጠጉ ሴቶች አሉ። አንዳንዱ ይቅማል፣ አንዳንዱ ደግሞ ካርታ ይጫወታል። የት ነው የመጣሁት? ልቤ በፍርሃት ምቱ ጨመረ። መሃላቸው ገብቼ ተቀመጥኩ። አሰሬም ተመልሳ መታ ስራ ትገቢያለሽ ብላ ጠየቀችኝ። እኔም ግራ በመጋባት አሁን ከመሸ ብዬ ጥያቄ ባዘለ መልኩ መለስኩላት። እሷም በሹፈት እና ቀን ይሻልሻል አለችኝ። ለካ ደላላው መስተንግዶ ያለኝ ገላን እንደሸቀጥ መሸጥ ኖሯል። ይሄንማ አልሰራም በማለት እዛው አድሬ ጠዋት ለመሄድ ስነሳ በሩ በላይ ላይ ተዘግቷል። እባክሽ ልውጣ፣ ይሄን ስራ ሰርቼ አላውቅም በማለት እያለቀስኩ ብጠይቃትም አንቺን ለማምጣት የከፈልኩትን 4000 ብር መልሰሽ መሄድ ትችያለሽ አለችኝ። እኔም መክፈል ስላልቻልኩ 3 ቀን በእንቢታ ብቆይም የሚበላና የሚጠጣ ባለማግኘት እየተጎዳው መጣው። አማራጭ ሳጣም ስራውን ለመስራት ተስማማው። ተስፋ መቁረጥ ውስጥ ሆኜ እንደምንም ተላመድኩ። እንደሌሎቹ መቃም እንዲሁም ማጨስ ጀመርኩ። በዚህም ሁኔታ 6 ዓመት ቆየው። ህይወቴ ተበላሸ። የሆነ ቀን ግን ትክክል እንዳልሆንኩ ተሰማኝ። ፈጣሪንም አብዝቼ ለመንኩት። ከዚህም ህይወት አወጣኝና ወደ ዱባይ አምርቼ 1 ዓመት አስቆጠርኩ። ወደፊት ትዳር መስርቼ ልጆች ወልጄ የተረጋጋ ህይወት እንዲኖረኝ እፈልጋለሁ። ነገር ግን ይህንን ታሪኬን መደበቅ አለብኝ ወይስ መናገር ይኖርብኝ ግራ ገብቶኛል። ከደበቅኩ ትልቅ ሸክም ሆኖ እድሜ ልኬን ልኖር ነው። ከተናገርኩ ደግሞ ትዳር ላልመሰርት እችላለሁ። በመሰርት እንኳን የሚያገባኝ ሰው ለኔ ክብር አይኖረውም ብዬ እሰጋለሁ። ታዲያ ምን ትመክሩኛላችሁ? እባካችሁ አትፍረዱብኝ ትላለች ታሪኳን ያካፈለችኝ እህቴ። ዛሬን ለነገ እንኑር። መልካም ጊዜ። በጣም ያሳዝናል። ያው እያንዳንዱ የምናደርጋቸውን ነገር የወደፊት ህይወታችንን የሚወስኑ ነገሮች ናቸው። ምናልባትም ይቺ ልጅ ስልክ ባይኖራት ኖሮ ለዚህ ነገር ላትጋለጥ ትችል ነበር። ግን በጣም ነው የሚያሳዝነው። የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው፣ ሰው ኃይል መድበው፣ ድርሰት ደርሰው እነዚህ ለውጡን ለማደናቀፍና በነባሩ እሴት ሰበራ መንገድ እንሄዳለን ብለው የሚያስቡ ሰዎች እኮ ናቸው። አላማው ምንድነው? እሴት መስበር። እሴት መስበር ማለት ምንድነው? ይሄ መንግስትን በዚህ መንገድ እንኳን በዚህ መንገድ በጦር ሜዳ አይችሉትም። መሞከራቸው እርግጥ ነው። በብዙ ነገር በጦር ሜዳ ተሸንፈዋል፣ በብዙ ነገር ተሸንፈዋል። ዓለም አሁን እየተመቻቸው አይደል? ብዙ ነገር ተሸንፎባቸዋል።
ስለዚህ እንዲህ አይነት የውሸት ድራማዎችን እየሰሩ መምጣት የሚገርም አይደለም። በቃ የተሸነፈ ሰው ልማዱ ነው እንዲህ አይነት ነገር። ሁልጊዜ በጦርነት የተሸነፈ ሰው እኮ ወይም በሌላ ውጊያ የተሸነፈ ሰው የሚያደርገው ምንድነው? በወሬ ነው የሚያሸንፈው። ለወሬ ጊዜ አለው። ስለዚህ በሱ ወሬ ያሸንፋል። እነዚህ ሰዎች ደግሞ እሴት መስበር ልማዳቸው። ስለዚህ አንዱ በዚህ ሂደት የሰበሩት ምንድነው? እሴት ነው። እሴት ለመስበር ነው አንዱ የመጡት። የመንግስት ኃላፊነት ምንድነው? እሴት መገንባት። የነሱ ልማድ ምንድነው? እሴት መስበር። ሴት እህቶቻችን ነገ ችግር ገጠመን ቢሉ እንዳይታመኑ ሰዎች ሁሉ ጊዜ እንደዚህ አይነት ነገሮችን ውሸት ናቸው ብለው እንዲያስቡ፣ የሚያለቅሱ ሰዎች በውሸት ነው የሚያለቅሱት ተብሎ እንዲታሰብ፣ የችግረኞች ሰቆቃን የሚያዳምጠው እንዲጠፋ፣ የችግረኞችን ሰቆቃ መስማት፣ ከሚያለቅሱ ጋር አብረህ ማዘን፣ የቸገረውን ሰው መርዳት፣ ከተገፋ ጋር መቆም የኢትዮጵያን እሴት ነበር። ይሄን እሴት ነው አንዱ ሊሰብሩበት የሚመጣው። መንግስት ያደረገው ምንድነው? እሴት ሰበራ መሆኑን ነው ያሳየን። በሌላውም ነገር እኮ አሁን በየቦታው የሚደረገው ይሄ የጽንፈኛ ታጣቂው የሚያደርገው ምንድነው? አንዱ እኮ እሴት ሰበራ ነው። መምህራንን ይገላል። ይሄ ምንድነው? ኢትዮጵያን የተማረ ግደለኝ በሚል የኢትዮጵያ ማህበረሰብ ውስጥ መምህራንን እንደመግደልና አትማር እንደማለት የእሴት ሰበራ አለ። ይሄ እኮ ከድሮ ያልተላቀቀ በድሮ ትርክት ውስጥ ያለ ያኔም የኢትዮጵያን የተማሩ ሰዎች የጨፈጨፈና ያስጨፈጨፈው ትርክት ነው። አሁን መጥቶ ትምህርት ዝጋ፣ መምህራንን ግደል፣ ተማሪዎች አትማሩ የሚለው እሱ እኮ ይሄ እሴት መስበር ነው። በነገራችን ያው የመንግስት አካላት ሲያወሩ ወይ ደግሞ የመንግስት ጉዳይ የሆነ ነገር ላይ እንሰማለን፣ ግን አንፈርድም። ከፈረድክ ስትገረፍ ታወራዋለህ ትባላለህ። ዛሬ በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ አንደኛ ወንጀል ችሎት በቀረቡ 4 የኢቢኤስ ቴሌቪዥን ሰራተኞች ላይ ፖሊስ ይሰጠኝ ያለው የ14 ቀናት የምርመራ ጊዜ ተፈቅዶለታል። በመሆኑም በፖሊስ ቁጥጥር ስር ውስጥ የሚገኙት 4ቱ ሰራተኞች ከተያዙበት ቀን ጀምሮ ታሳቢ የሚደረግ የ14 ቀን የምርመራ ጊዜ ነው ፍርድ ቤቱ የፈቀደው። ትላንትና በዋለው የፍርድ ቤት ችሎትም የኢቢኤስ ስራ አስኪያጅ ነብዩ ጡመ ልሳንን ጨምሮ በፖሊስ ቁጥጥር ስር የሚገኙ ሌሎች 4 ሰራተኞች ላይ ፖሊስ ይሰጠኝ ያለው የ14 ቀናት የምርመራ ጊዜ መፈቀዱ ይታወሳል። እነዚህ ሰዎች ከትንሽ ጊዜ በኋላ መፈታታቸው አይቀርም። ምክንያቱም ምንም ምክንያት የለውም፣ ይፈታሉ። እና ይሄንን ላይፍ ለማየት ነበረ 350 ብር አውጥተን ማስክ የገዛ ነው። ይሄንን ላይፍ ለማየት ነበር የዛኔ እንደዚህ ምናምን ተሸፍነ ምናምን ነገር ርቀት ጠብቀን ምናምን ይሄንን ላይፍ ለማየት ነበር ስናሽቃብጥ የነበረው። ትዝ ይላችኋል? የሁለት ሰው እኮ ነበር ምን ከፍለው ታክሲ ራሱ የኮሮና ሰዓት እንደ ሀገር እኮ ያሽቃብጥ ነው ወገን፣ እንደ ሀገር እኮ ያሽቃብጥ ነው። ይሄንን ላይፍ ለማየት ነበረ ሴኒታይዘሩ ምግቡ ምናምን ተስተስ ተደርጎ በቃ አረ እንዳንሞት ምናምን ይሄንን ላይፍ ነው። አስታውሳለሁ ዳቦ ምናምን ነገር በቃ አትጠጋ ምናምን እንደ ማይክል ጆርዳን ይወረውርልሃል ትቀልባለህ ምናምን። ዋ ለምን ኮሮና ነው በቃ አሽቃበጥን እኮ ሴኒታይዘር ነው 2 ሜትር ምናምን ዋ አትንካኝ ምናምን። ይሄንን ላይፍ ለማየት ነበረ እንደ ሀገር አሽቃበጥ ነው ወይ ጊዜ። እዛኔ ብዙ ነገር አድርገናል። ለሳምንት ለ15 ቀን የሚሆን እህል ቤታችን አስቀምጠናልና ለዚች ነው እኔ ፈልጌ ነበር የዛኔ ኮሮና የተያዝኩትና 1 ሳምንት ቤቴ ቁጭ ብያለሁ። በጣም ነው የሚገርመው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑ።